ጉድ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታዮች በሙሉ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ለዚህ ቪዲዮ አዲስ የሆናችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አንዳንድ ጊዜ ግን ወይኔ የሆኑ ሰዎች ወይ ለመፈመስ ብላችሁ የሰውን ስም የምታጠፉ ሰዎች በጣም ነው የምትገርሙትና ከታች ቪዲዮ እንግዲህ አሁን ላይ ለቀቄ ነበረ። እሱም ሳራን የከሰሱ 11 ሰዎች መጥተው በህስማን ቤት ማለት ነው። ሳራ ወደ ውጪ ወደ ካናዳ ወደ ተለያየ አገር እንወስዳለን ብላ 14 ሚሊዮን የኢትዮጵያ ብር ወስዳብን አልሰጣችንም ወይ ደግሞ አልወሰደችንም ብሎ ኡስማን ቤት ክስ አቅርቦ ነበር። 11 ሰዎች ብዙ ሰዎች ራሱ ኡስማንን ገብቶ እየተናገሩት ነበረ። በፍጹም ሳራ እንደዚህ አይነት ሰው አይደለችም፣ ሳራ እንደዚህ አታረግም፣ መጀመሪያ መረጃውን ከሳራ ስማ ብሎ ሲነግሩት ኡስማን በቃ አያዳምጥም ሲጀመር ማለት ነው። በቃ ይሄ እንዴት ነው? በጣም ሰውን ራሱ ገብታችሁ ልታስረዱ ስትሉ በቃ ሰድቦ የሚያወርድ ልጅ ነውና እንደዛ ነው የሆነው ነገሩ ማለት ነው። እስቲ አሁን ላይ ደግሞ ኡስማን እሷ ሳትሆን የተሳሳተ ሰው ነው ብሎ አሁንም መጥቷል ማለት ነው። እሱም ቪዲዮ ላስገባላችሁና እስቲ እናንተ ሰምታችሁ ፍረዱ። አንዳንድ ሰው የሚሰራውን ሰው ለምንድን ነው የሚረዳውን ሰው ለምንድን ነው ወርታች መቅበር የምንፈልገው? እኛ ኢትዮጵያን ለምንድን ነው በዚህ ልክ ክፉ የምንሆነው እንዴ? ይስሩበት። የሚረዳውን ሰው እናንተ ለስደተኛ ለመዳም ቅመሞች መከታ የሆኑትን ሰዎች እንደዚህ ብር በላሽ፣ እንደዚህ አጭበረበርሽ፣ ሙኒትንም እንደዚህ ስትሉ ነበረ። ከሚዲያ አጥፍታችሁ እናንተ ለምንድን ነው እንደነሱ ሰርታችሁ ለመለወጥ ለምንድን ነው ማትሞክሩ? የእህታችንን ስም ለማጥፋትና ለማጠልሸት የመጡ ሰዎች በዚህ ላይ እህታችንን የይቅርታ ቪዲዮ ለመስራት ተገደናል። 11 ሰዎች እኛ ከጎጃም ነን፣ ግማሾቻችን ደግሞ ከባህር ዳር ጎጃም ነን ደሴ ብለው የመጡ ግለሰቦች የእህታችንን መልካም ስራና የእህታችንን የተለያዩ ስራዎችን ለማጠልሸት ሆን ብሎ የተደረገ ድርጊት ስለሆነ ለዚህ ድርጊታቸው ተገቢውን የተለያየ የፕሮፓጋንዳ ሀሳባቸውን ሲያመነጩ የነበሩት ግለሰብ በዚህ ልክ አከሽፈነዋል። አድማጮቼ ሼር፣ ኮፒሊንግ፣ ታፕ ስታረጉልን የዚህ ይቅርታ ቪዲዮ ይገባታል ወይስ ምንድን ነው የሚለውን ሀሳብ እንሰጥበታለን። ጤና ይስጥልኝ። ዶች እየደረስን ስለሆነ የውሸት ፕሮፓጋንዳ መሆኑን ከይቅርታ ጋር ልናቀርብ እንሞክራለን። በተለይ ከጎጃምና ከደሴ የተለያዩ መረጃዎችን በማምጣት የሐሰት እና የውሸት ደረሰኞችን በመስራት ፕሮፓጋንዳ ሲነፉና የተለያየ ንፋት ሲነፉ ለነበሩ ሰዎች ለእህታችን የይቅርታ ነገሮችን ለማቅረብ እንፈልጋለን። ኡስማን የመሃል ቃሎ ጤና ይስጥልኝ። አብሮ ይስጥልን ወዙኝ አለን። የደረሰን መረጃ በጣም የሚያሳዝንና ስህተት መሆኑን አረጋግጠን ዛሬ እንግዲህ አንዳንድ ለፎርጅትና የተለያየ ደረሰኝ ልከውልን ስማቸውን ከቀበሌ የተለያየ ቦታ ጽህፈት ቤት አድርሰው የነበሩ መረጃ በተለያየ ነገር አይተ ነው ለዚህ መረጃ የይቅርታ ነገር ለመስራት ነው የገባ ነው። ምን ትላለህ እስቲ? አይ ይቅርታው አሪፍ ነው እያልኩ ነበር እኮ ቀደምም በይቅርታ በመነጋገር እያልኩ ነበር። እኔ ሳሪ እህቴ ናት። በጣም ይቅርታ ሰው ነው። በእንደዚህ አይነት ሁኔታ ማለት የሚሰራ ሰው ነው። አሁን ኖርማል ሰው እኮ ብትለጥፉ ኖርማል ነው። አሁን ይሄ ሪከርደር አለ ምናምን በጣም ብዙ ነገር አለ። ስለ በሚሰራ ሰው ላይ ደግሞ እንደዚህ አይነት ነገር ማድረግ እንትን ነው ዝሮ ተገቢው ነገር ዋናው ነገር ይቅርታ ነው። ይቅርታ በመጠየቁ ራሱ አይ አንዳንዴ ተገቢ የሆነ ስህተትና ኡስማን ተገቢ መረጃና የተለያየ ደረሰኞችን 11 ሰዎች የውጭ ጉዳይ ሚኒስቴርና የተለያየ ቦታ ፎርጅት ነገሮችን አሰርተው መጥተው ማህተብ ያለው በዚህ ልክ ነው መረጃውን ይዞብን የመጡት። ገብቷል። ያ መረጃ ይዞ ሲመጡ ደግሞ ለዚህ መረጃ እኛ ግዴታ ማስተላለፍ ስለነበረብን ነበር። ያ መረጃ ግን ከግራና ከቀኝ አይተ ነው ትክክለኛ መረጃ እንዳልሆነ አውቀን በዛ ላይ ዛሬ ወዲያው ምላሽ መስጠት ስላለብን ነው። ምን ትላለህ እስቲ?
ያው ስለ ማህበራዊ ሚዲያ ነው። ማህበራዊ ሚዲያ ያዘው ነገር አሁን የማይጠቀም ነው ሰው የለም። አንተ ማህበራዊ ሚዲያ ማለት ቲክታክ ተጠቃሚ ስትሆን አንተ ገጽ ላይ የሚለጠፈውን ነገር እና የሚወራውን ነገር ሙሉ ኃላፊነት መውሰድ አለብህ አንተ ነህ አይደለም? ትክክል። አይ አንዳንዴ ማህተብ ያላቸው መረጃዎች ሲመጡ እንደዚህ የባንክ አካውንት በሷ ስም የተለያዩ ነገሮች ሲመጡ ያው የምታስተላልፈው መልእክት አለ። ገብቷል? አዎ። አይ አሁን አንተ ብትሆን ምን ታደርግ ነበር ከመለጠፍ ውጭ ብትለኝ፣ እኔ አሁን የማደርገውን ነገር ልንገርህ። እንደ መፍትሄ የምወስደው መጀመሪያ የሆነ ወረቀት ስለመጣልኝ ብቻ ሳይሆን ከአንድ ጎን ሳይሆን ከእሷም ለመስማት እሞክራለሁ። በመቀጠል እንደገና ቢያንስ እንኳን ላገኛት እንኳን ባልችል በስልኳ ቪዲዮ ሰርቼ ልጠራትና ጊዜ እሰጣታለሁ። ገባ? ቀን ገደብ እንደዚህ አይነት ነገር እህታችን ከላይ ያለሽ። ቆይ አንዴ ወንድሜ፣ ሁለቴ ነው የገባሽው። ሀሳብ አስተያየት አለሽ? አሎ፣ ቀጥል ወንድሜ፣ ቀጥይ አባ። እና በአንተ ፔጅ እስከተለጠፈ ድረስ ያለ የተባለ ኃላፊነቴን አስቀድሜ ይወጣለሁ። ገብቶሃል አይደል? ምን ያህል መረጃው አንተን ተጠያቂ የማያደርግ ነገር መሆኑን በቃ በእርግጠኝነት ቅድምም ተረጋግጬ ሳወራህ የነበረው እንደዚህ ማለት ፎቶ አሁን ያለንበት ወቅት በጣም ባለየ ነው፣ ታውቀዋለህ። አሁን በዚህ ሰዓት ይሄ ነው የሚገርም። ልጁ በጣም እያለቀሰና የእግዚአብሔርን ስም እየጻፈ መጽሐፍ ቅዱሶችን እየማለ ነው ይሄን ነገር ሲያመጣል ነው የነበረው። ብቻሻል አሁን መሀላ እኮ የውሸታሞች እኮ መደበቂያ ነው አይደለም? ይሄ እኮ ምንም ግልጽ ነገር እኮ ነው። ሀቅ ካለህ አንተ እውነተኛም መረጃ ማጣራት ነው እንጂ የሆነ ሰው መጥቶ ስላለቀሰ ተበዳይ ነው ማለት አትችልም። በእርግጠኝነት የምነግርህ ነገር ያለቅሳል። ሰው በስሜትም ሊያለቅስ ይችላል። ባለው በወቅቱ ሁኔታ የሆነ ራሱ በድሎም እኮ የራሱ ነገር ጸጽቶትም ሊያለቅስ ይችላል። ገብቶሃል? ተበደልኩ ስላለ ሳይሆን አንተ ማህበራዊ ሚዲያ ላይ ስታመጣው ትክክለኛ መረጃና በፔጅህ በቃ ይሄ ነገር ይለጠፋል። እኔ ኃላፊነት ስትለጥፈው እኔ ፍርድ ቤት ቆሜ መልስ የምሰጥበት ነገር መሆን አለበት። ገብቶሃል? ለማንኛውም ይቅርታ ቪዲዮ እንትን በመሰራቱ ወይም ላይቭ በመተላለፉ ደስ ብሎኛል። በቃ ከይቅርታ በላይ ግዴታ ነው። ትክክለኛ አንዳንዴ የሚገርም የውስጥ የደረሰ መረጃ በጣም የሚያሳዝን ስለሆነ ነው። በዛ ላይ የተላከው መረጃ ደግሞ በጣም እጅግ በጣም የሚያሳዝን ስለሆነ ያን ነገር ተንስረው እርሱ ቢሆን ምን ያደርጋሉ? ሚዲያ ሁለቱንም መፍትሄ ለመስጠት ነበር ሀሳባችን። ግን ካየኑና ከተለያየ ነገር ላይ ሀሳብ ስንመጣ እጅግ በጣም የተሳሳተ መሆኑን ደርሰንበት ከግራና ከቀኝ አይተነው ደረሰኞችንም የላኩልን ሰዎች በደንብ ስናየው በእሷ ስም የተሰራ ፎርጅት ደረሰኞችን መሆኑን አውቀን ነው ወንድሜ። አይ እንደዛ ሳይሆን ማለት የሆነ ሰውን መረጃ ስሰጠኝ ልታውቀው ይገባል። ልጆቹ ፎቶ አጥፍተው ፕራይቬት አድርጎ ምናምን የሚገባን ሰው ጀመር እንዴት ታስተናግዳለህ? የሆነ ሰው ካለ እኔ አሁን ፔጅን ገብተህ የራሴ ፎቶ አለ ነገ ከነገ ወዲያ የሆነ ነገር እንደዚህ ብታደርግ ኃላፊነት ትወስዳለህ ማለት ነው በእኔ። ምክንያቱም ብዙ ነገር እኔን የሚገልጽ ነገር አለ። አንድ ሰው አንተ የሆነ ነገር ወንጀለኛ ሲልህ እሱን የሚገልጽ ነገር ያስፈልጋል። በስተመጨረሻ እንግዲህ እንደሰማችሁት ኡስማን ይቅርታ ጠይቀዋል። በተሳሳተ መረጃ ነው ፕሪንት አድርጎ አምጥቶ ተበልተናል ያሉት ብሎ ይቅርታ ጠይቋል። ነገር ግን በጣም ነው የሚደንበረው። በዚህ ልክ የሚሰራውን ሰው መጣር ባይሆን እንኳን እንደነሱ ለመለወጥ ብትጥሩ በጣም ደስ ይላል። በጣም ነው የምትደብሩት፣ በጣም ነው የምታስጠሉት። የምር በዚህ ልክ ሰው እንዴት ክፉ ይሆናል? በዚህ ልክ አረ በጣም ይደብራል።